የእውነትን ቃል በቅንነት የሚናገር ይለዋል። ቅድም እንዳልኳችሁ በትክክል ማከፋፈል። አሁን ቅድም ምን አለው? ተረዳ፣ አጥና፣ በቃ የተረዳኸውን ኑርበት ብሎ ካስጠነቀቀው መመሪያ ከሰጠው በኋላ ደግሞ ይህን የተረዳኸውን የእውነት ቃል በቅንነት ተናገረው፣ ለሌሎች አካፍለው። ግዴታ ነው ወገኖቼ፣ ምርጫ አይደለም። ክርስትና የወለም ዘለም የኑሮ ዘይቤ እየተከተልን ክርስቲያን ነኝ እያልን በቃ እንደ እየተሟሟቅን የምንኖረው አይደለም። ክርስትና ኮሚትመንት ይጠይቃል፣ ውሳኔ ይጠይቃል፣ ታይም መለየት ይጠይቃል፣ ራስን ማሳደግ ይጠይቃል። ይህንን ካላደረግን ራሳችን ያላወቅነውን ነገር ለሌላ መስጠት አንችልም። የምናከፋፍለው በትክክል የተረዳውን ነገር መሆን እንዳለበት ነው ጳውሎስ ኢንፈስስ እያደረገ ያለው። በጥንቃቄ ያጠናውንና የተረዳውን ነው። ምን ማለት ነው? በጥንቃቄ ያጠናው ነው የተረዳ ነው ብለን ስንመለከት አሁን ለምሳሌ አንድ ቃል ወስደን ብናነብ ብዙዎቻችን ቃሉን ነው የምናነበው። በቃ ቃሉን ፊደሉን ነው የምናነበው። ግን ምን ማየት አለብን? አንደኛ ልክ መጽሐፍ ቅዱስ ቃልን ማጥናት ማንበብ እንዳለብን ሁሉ አተረጓጎሙን ማወቅ አለብን። መጽሐፍ ቅዱስ እንዴት ይተረጎማል? እንደፈለግነው አይተረጎምም መጽሐፍ ቅዱስ። በሀገራችን በዓለም ላይ ትልቅ የእምነት መከፋፈልን ያመጣው ትርጉም ነው። ትርጉም ይሄን ሁሉ ቤተ እምነትን ፈጥሯል። ስለዚህ በትክክል የእግዚአብሔርን ቃል ለመረዳት መጽሐፍ ቅዱስ እንዴት መተርጎም አለበት የሚለውንም ልናቅ ይገባል። መሰረታዊ ነገር ስለሆነ ይሄ ለቴዎሎጂያን ብቻ የተቀመጠ ባይብል ኮሌጅ ገብቶ ለሚማር ሰው ብቻ የተሰጠ ነገር አይደለም። እንደሚገባው የእግዚአብሔር ቃል ምን አለ የሚለውን ለመረዳት how to interpretation the bible የሚለውን ማየት አለብን፣ ማወቅ አለብን። ከዛ በኋላ ነው የገባንን ነገር ለሌላ ማስተላለፍ የምንችለው ማለት ነው። ጻፊው ምን ሊል ነው የፈለገው? አሁን ለምሳሌ ምንድነው ጳውሎስ እዚህ ቦታ ላይ ሊያስተላልፍ የፈለገው ምንድነው? እሱ በስብከት፣ በዝማሬ፣ በምክርም በተለያዩ መንገድ ማስተላለፍ እንችላለን ማለት ነው። ቅዱስ ውስጥ ምዝዝ ተደርጎ የኛን ሐሳብ እንዲደግፍ ከኛ ሐሳብ ጋር እንዲስማማ ካስገደድነው ያላለውን አስባል ነው ማለት ነው። እኔ አንዳንዴ በእውነት መጽሐፍ ቅዱስ ያሳዝነኛል። በቃ ቃሉ ያሳዝነኛል በእውነት። በፍጹም ያላለውን ሰዎች ቡጭቅ አድርገው አውጥተው ልጥፍ ሲያደርጉ አላለም እኮ የእግዚአብሔር ቃል ያንን አላለም። ግን የእነሱን ሐሳብ እንዲደግፍላቸው ስለሚፈልጉ ያላለውን በግድ ያስብሉታል። ሰውን በጥቅስ ሊሸፍኑ ስለሚሞክሩ የእግዚአብሔርን አንዴ ተሳስተዋል አይደለ? ንስሐ መግባት ወይንም ይሄ ነገር ትክክል አይደለም ከማለት ይልቅ በቃ መጽሐፍ ቅዱስ ጥቅስን አምጥተው በቃ ትክክል ራይት እንዲሰጣቸው ሲያስገድዱት ብዙ ጊዜ እንመለከታለን ማለት ነው። ይሄንን ካደረገ አይደለንም ማለት ነው። እንደዚህ አፉል ሰራተኛ ያለው ማለት ነው። ስለምናስተምረው አስተምሮ፣ ስለምንዘምረው ዝማሬ፣ ስለምንተነበየው ትንቢት፣ ስለምንሰብከው ስብከት ግልጽ የሆነ ግንዛቤ እንዲኖረን ነው ጳውሎስ በዚህ ቦታ ላይ የሚያዘን። ይህንን ሳናደርግ የሐሰት አስተምሮ ቢነሳ እውነቱን ከሐሰት ለይተን የምናይ እና የምናሳይ የማናሳፍር በቃ የምናሳፍር አገልጋዮች እንሆናለን ማለት ነው። ካላሳየን እውነትን ከውሸት ለይተን ካላሳየን
በእግዚአብሔር ፊት የምናሳፍር አገልጋዮች ነን። በፍጹም መጽሐፍ ቅዱስን ከግል ጥቅማችን አንጻር ከፖለቲካ አመለካከታችን ጋር ወይንም ከአኗኗር ምርጫችን ጋር የግድ እንዲስማማ ማስገደድ የለብንም። ይሄንን ካደረግን የእውነት ቃል በታማኝነትና በቅንነት አላስተላለፍንም ማለት ነው። ስለዚህ የመጽሐፍ ቅዱስን የእግዚአብሔርን ቃል በታማኝነት ማጥናትና መረዳት፣ የተረዳነውን በታማኝነትና በቅንነት ለሌሎች ማስተላለፍ ይጠበቃል። ይህንን ቨርስ የጻፈበት ዋና ዓላማ ነው። ተረዳ፣ እንደሚገባው ተረዳ፣ የተረዳኸውን ደግሞ በቅንነት ለሌሎች አስተላለፍ። ካልተረዳክ ሸት ዩር ማውዝ ማለቱ ነው። በቃ ዝም በል። ካልተረዳሽ ዝም በይ። ማውራት ግዴታ አይደለም፣ ማስተማር ግዴታ አይደለም፣ መስበክ ግዴታ አይደለም፣ መዘመር ግዴታ አይደለም። በማናቀው ቃል ላይ ቆሞ ማለት ነው። በተረዳ ነው። አንድ የተረዳነው ነገር ካለ ኢየሱስ ጌታ ነው ካለ ኢየሱስ ጌታ ነውን እንቅ አድርገን እንስበክ። ኢየሱስ ጌታ ነውን እንዘምር። ኢየሱስ ጌታ ነውን እንምከር። ያልተረዳነውን ነገር ግን ባልተረዳንበት ወይ ለሌሎች ማስተላለፍ ታማኝ አገልጋይ አያደርገንም ማለት ነው። በመጨረሻም ጳውሎስ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይለዋል። በቀላል አማርኛ ይሄንን ስንመለከተው በእግዚአብሔር ዘንድ ተቀባይነት ያለውን ስራ ለመስራት ትጋ ማለት ነው። ተቀባይነት ያለው እንዲሆን መትጋትን ነው አጽንኦት የሚሰጠው ጳውሎስ። እኛ ግን የምንሰራው ብዙዎቻችን እስኪ እኔ በእውነት ራሱ እያነበብኩኝ ራሴን ጠየቅኩኝ። በእውነት ስናገለግል ማንን እያሰብን ነው የምናገለግለው? የእውነት ማንን ለማስደሰት ነው? ዝግጅታችን ማንን ለማስደሰት ነው? በሰዎች ዘንድ ተቀባይነትን ለማግኘት፣ የራስን ጥቅም ለማግኘት፣ ዝናን ለማግኘት? የእግዚአብሔርን ቃል አጣመን ከተጠቀምንበት እግዚአብሔር ፊት ሲቀርብ ኑሯችንም ሆነ አገልግሎታችን በትልቁ ኤክስ እኔ አስተማሪ ነኝ፣ ተምሬም አልፌያለሁና እንደ ኤክስ የሚያስጠላኝ ነገር የለም። እውነት ለመናገር ለፍቼ አጥንቼ እንቅልፍ ሳልተኛ አድሬ የሰበቃ ሰራው ብዬ የጻፍኩት ቴሲስም ሊሆን ይችላል፣ መልስም ሊሆን ይችላል። ሰራው ብዬ አስቤ ውጤቱ ሲመጣ ኤክስ ሲሆን